ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማርያም እንኳን አደረሳችሁ። ዛሬ ጽዮን ማርያም የዓመቷ እምዬ እናቴ የሁላችንም እናት እንኳን አደረሳችሁ። እንግዲህ የቅድስት ድንግል ማርያም ወዳጆች ዛሬ እጅግ በጣም ታላቅ በዓል ነው። በጣም ደስ የሚል በዓል ነው። በዓል አክብረን ገና መምጣታችን ነው። እሑድም ነው። በጣም ደስ የሚል ድባብ ነው ያለው። በስመ አብ አቤት አቤት ማማር፣ አቤት ውበት፣ አቤት ኦርቶዶክሳውያን፣ አቤት መታደላችን። ሲያምር እኮ ሲያምር፣ እግዚአብሔርን ሲያምር ብታዩት የምር በስመ አብ። እና ትናንትና እንግዲህ ቲክቶክ አዋርዱ ላይ አዶናይ እንደምታዩት ማርያም 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 እያለ ነበረ። እስማም እንደዛ ሲል ግን ምን ተሰማችሁ ክርስቲያኖች? እመቤታችን አዶናይን የሰማችናት እንግዲህ ሁላችንንም ትስማን፣ ጸሎታችንን ስለታችንን እሷ ትቀበለን። እመቤቴ እንደሰማችሁት እንግዲህ ስለ ማርያም ብዙ ነገር ነው ሲል የነበረው። በእያንዳንዷ ደቂቃ ማርያም አፌ ላይ ያለች ማርያም በሆነ ነገር ሳወራ እንኳን ማርያምን ሳልል አልጀምርም እና ዛሬም ነገም እጠራታለሁ። በሷ ነው እዚህ የደረስኩት። በሷ ነው ይሄንን ነገርም እንዳሸንፍ ያደረገችኝ ማርያም ናት ብሎ እንግዲህ የማርያምን ስም ከፍ አድርጎ በዛ ሁሉ ሕዝብ መካከል እንግዲህ ሲመሰክር ነበረ። እመቤታችን ቅድስት ድንግል ማርያም ስለታችንን ሰምታ እኛም እንደዚህ በአደባባይ ቆመን ለመመስከር ያብቃን የምር። እና አዶናይ ደግሞ ይገባሃል፣ የሚገባህ ሰው ነህ። በጣም ብዙ የደከምክ ሰው ነህ። ድሮ ጀምሬ ነው አዶናይን ማቀው፣ ግን ደግሞ ሞር ያወቅኩት የሆነ ጊዜ ላይ የሆነ ችግር ተቸገረ ምናምን ብለው እርዶት የሚል እርዳታ ምናምን ላይቭ ላይ አይቼ ነውና በዛን ጊዜም በነገራችን ላይ ቸግሮት አልነበረም። ያው የስግጥ ፍምስ አንዱ አካል ነው። ይመቸው የምር ሰግጡ ፈምሱ ብሏል። ህዝቤ ሁሉ እንግዲህ እየሰገጠ ነው። መሰገጥ ማለት በነገራችን ላይ ቃሉ ነው እንጂ መሰገጥ ማለት ድፈሩ ማለት ነው። ድፈሩ እንጂ ሰግጡ ማለት መቼም ኢትዮጵያ መከላከያ ሰራዊትን እንኳን ይሰግጡ ፈምሱ ብሏልና ስግጥ ፍምስ ብሏል። እነሱ ጋር እንኳን ሄዱና እንደዚህ አይነት ስገጣ ስላችሁ ሰግጡ ማለት አይደለም። ድፈሩ፣ ፍርሃትን አስወግዱ ማለት ነው። ስግጥ ፍምስ ማለት በዚህ አጋጣሚ ማለት ነው። በቃ በራስ ኮንፊደንስ ይኑራችሁ፣ በራሳችሁ ተማመኑ ማለት ነው ሰግጡ ማለት። እና ይመችህ አዶናይ። መኪናዋን እንግዲህ ወስዷታል። ዩቲዬ እኔ ቆንጆ አለባበሷ በጣም ነው የሚያምረው። በጣም በጣም የዩቲ አለባበስ ማለት ነው በጣም ነው የሚያምረው። እና ደግሞ ትላንትና ማን ነው እንደኔ ቲክቶክ አዋርዱ ላይ ላይቭ ላይ ሲሮጥ ያመሸ እንደዛ ሲንቀለቀል ያመሸ ማን ነው? ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት ሲዘል ያመሸ ማን ነው? ማንም ፍለጋ ይመስላችኋል? ጨረቃዎችን ፍለጋ እግዚአብሔር ምስክር ነው። ስዘል ነው ያመሸው። ስዘል ማለት ግን አንድም ቦታ ብቅ አላሉም እነሱ። ያ ኮምፒውተር የሚባለው ልጅ ነው ከነ ዳኒ ጋር ምናምን ነበር። አባቴ ይኸውና ምናምን እያለ ዳኒን ማለት ነው እሱ ነበር ጡል ሲል የነበረው እነ ራቼ ጋር ብቻ ብዙ ቦታ አይቼዋለሁ። እሱን ከቲክቶከሮች ጋር ምናምን ፎቶ እየተነሳ ቪዲዮ ምናምን እንትን እያለ እሱን አይቼዋለሁ። ኮምፒውተር ጨረቃዎች ግን የት ተደብቃቸው ነው? ቡቡዬና ኤፋ ቤት ነበረ። ዮርዲንና ዮርዲን ነው ስሟ፣ ዋናው ስሟ የኤፋ ፍቅረኛች ቆንጅየዋ እሷና ኤፋ ተጣልተው ነበር መሰለኝ። እነሱን ሊያስታርቅ ሄዶ ይሆን አበባ ተሸክሞ ዘጭ ሲላይቻለሁ። ጨረቃዋ እንኳ ብዙም እንደዛ አይነት ነገር አይመቻትም። ለታይ አይመቻትም። አደባባይ ልውጣ አይመቻትም። እና
እሷን እንኳን ያው ፈልጊያታለሁ ግን እንደማላገኛት አቀ ነበረ። ግን ብሩኬን አጣዋለሁ ብዬ አላሰብኩም ነበረ። ከነዳኒ ጋር ራሱ አየዋለሁ ብዬ ነበር። በጭራሽ የለም። ቀብራራው የት ተደብቀህ እንደነበር መጨረሻ ላይ ደግሞ ዛሬ ከኮምፒውተር ጋር ፎቶ አይቻለሁ። ሶ የሆነ ቦታማ አለ፣ ግን ካሜራ ውስጥ በካሜራ አልመጣም። ግን ማታ አገኛቸዋለሁ አያቸዋለሁ ብዬ ማለት ነው ጡል ስል ነበር ያመሸሁት። ግን ላገኛቸው አልቻልኩም። የምር ግን እናንተም እርግጠኛ ነኝ እንደዚህ ስትፈልጉ አምሽታችኋል፣ አላገኟቸዋችሁም እንጂ ማለት ነው። እና የምር የትላንት ነው ቲክቶክ አዋርድ የዛሬ አመት ኢንሻአላህ ጨረቃዎች ኢንሻአላህ ፈለለም ዶፒ ነው። በነገራችን ላይ እንደ እግዚአብሔር ፍቃድ ጨረቃዎችም የዛሬ አመት ይሳተፋሉ። ግን ቲክቶክ ላይ ብዙም እየሰሩ አይደለም፣ ጌም እየተጫወቱ ምናምን አይደለም። ቪዲዮም ከስንት አንድ ቀን ነው የሚለቁት እንጂ ዩቲዩብ ላይ አሁን እኔ እንጃ እንደነ ሃይሚ ያን ያህል የተወደደ ወይም ይፈመሳል ብዬ አላስብም። ቲክቶክ ላይ ግን ገና ናቸው፣ ገና ብዙ ሰው አያውቃቸውም። ሶ የቡታጀራ ልጆችና ዩቲዩብ የሚጠቀሙ ዩቲዩብ የሚሰሩ ምናምን ናቸው እንጂ ቲክታከሮች ብዙዎቹ ሃይሚና ብሩኬን አያውቋቸውም። እና እንደ እግዚአብሔር ፍቃድ ወደፊት አንዱ ወይ አንዷ ተሸላሚ ሲሆን ሁለቱም ተሸላሚዎች እንደሚሆኑ አልጠራጠርም። እና ቲክቶክ አዋርዱ ላይ ደግሞ አቤት የልብስ ዲዛይን በጣም የተመቸኝን የተማቃቸው ቲክቶከሮች ማለት ነው ያዩቲ እና ደግሞ ማን ነው ሌላ አሉ። በቃ ደስ የሚል አለባበስ የለበሱ እነ ኪሩቤልን ታወቃችሁ? ያቺ ሚስቱ ዲዛይነሯ ኪሩቤል፣ የነሱ አለባበስ በጣም ቀልቤን የሳበው አለባበስ፣ በጣም የሚያምር አለባበስ። ሌላ ደግሞ ብቻ ነው ደስ የሚሉ። ያቺ ማን ነው ደግሞ አንድ ኧረ ግን ስንት አይነት ሰው ግን የምነካው ምን አይነት አለባበስ ነው አሁን? ያ ማለት አገዳ መስላችሁ የምትመጡት ምን አስባችሁ ነው? ራቆታችሁት አሁን ያ ምን ነው የሚያመለክተው? የሆነች ቀጭ ልጅ ማን ነው ስሟ? እኔ ስሟ ሆዴ ገባ። ከሻ ነው ከሽካ የምትባል የሆነ ከስር ነጭ ለብሳ ራቁቷን ትሆን አላውቅም፣ ግን ከላይ ፓንት ነው የለበሰችው። ከታይ ደግሞ ወንፊቱ ሰፋፊ የሆነ እንደ ቬሎ ሱሪ አይነት ነገር፣ ግን ራቁቷን ናት ማለት ይቻላል። አሁን ይሄ ምን ነው የሚያመለክተው? እሺ የምር ግን አንዳንድ ሰዎች የሚያስጠላ ነገር ወቁ። አገዳ ነው የምትመስለው እኮ ታውቃላችሁ። ዘንጋዳ ነው የማሽላ አገዳ ታውቃላችሁ? የማሽላ አገዳ ነው የምትመስለው ልጅቷ ማለት እና ካለባበስ ዩቲ መርጫለሁ እኔ። በጣም የሚያምር አለባበስ ነው ያለበሰችው። ይመችሽ ዩቲዬ። አንዳንዶችም ደግሞ አላችሁ ወንዶች ሴት መስላችሁ የመጣችሁ ምን ለማስተዋወቅ እንደሆነ ፈጣሪ ማስተዋሉን ይስጣችሁ፣ ልቦናውን ይስጣችሁ።